ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ የምናየው ስለ ኤስኤምቲ የሚባል ኮንሰፕት ነው። ኤስኤምቲ ማለት ስማርት መኒ ቴክኒክ ማለት ነው። ጀስት አብሪቬሽኑ በጣም እንትን ሊመስል ይችላል፣ ግን ያው በጣም ቤዚክ የሆነ ነገር ነው። ኢትስ ቤዚካሊ ዳይቨርጀንት እንደማለት ነው። ኦር ዳይቨርጅ የሚያደርግ ነገር የማይጣጣም ነገር እንደማለት ነው። ሶ ያው ተርሚኖሎጂዎች ላይ ያው ብዙም እንዳልሆንኩኝ ከዚህ በፊትም ነግሬያችኋለሁ። አብዛኞቹ ነገሮች በጣም ቤዚክ ናቸው፣ ግን ጀስት ሌብሊንጋቸው ጀስት ኮምፕሊኬትድ ያስመስለዋል አንዳንዴ ማለት ነው። እና ይሄ እንደዛ አይደለም፣ በጣም ቀላል የሆነ ኮንሰፕት ነው። አንዳንዶቻችሁ ሜቢ ስትረግል ስታደርጉበት አያለውኝ፣ ነገር ግን ቀላል ነው። ሶ ስማርት መኒ ቴክኒክ ማለት ቤዚካሊ ሁለት ኮሪሌት የሚያደርጉ አሴቶች። ኦኬ፣ ሁለት ኮሪሌት የሚያደርጉ አሴቶች። ኮሪሌት የሚያደርጉ ማለት ለምሳሌ አንደኛው ሲጨምር ሌላኛውም የሚጨምር። ኦኬ፣ አንድ አይነት እንቅስቃሴ ያላቸው ገበያዎች ፕራይሳቸው መለያየት ሲጀምር እንደማለት ነው። ኦኬ፣ ስለዚህ ኤግዛምፕል እሰጣችኋለሁ ማለት ነው። ኦኬ፣ ስለዚህ ለምሳሌ ያክል አንደኛው ኮሪሌት የሚያደርጉ አሴቶች፣ ለምሳሌ አንደኛው እኩል አይነት ባህሪ ነው ያላቸው አይደል? ስለዚህ ይሄኛው ለምሳሌ ሌትስ ኮል ዲስ አሴት A። ኦኬ፣ then አሴት B ደግሞ ኦኬ፣ አንድ አይነት ማርኬት ላይ ያሉ እንትኖች ከሆኑ ያው እንደዚህ ነው አይደል ኤክስፔክት የምናደርገው። ስለዚህ ይሄም ከጨመረ ይሄኛው መጨመር ነበረበት ማለት ነው አይደል? ነገር ግን ሃየር ሃይ ከመስራት የበለጠ ምን ይሰራል? ሎወር ሃይ ይሰራል ማለት ነው። ኦኬ፣ ስለዚህ ይሄ ሃየር ሃይ ነው የሰራው፣ ሃይስ ፕራይሱን አሻሽሏል። ይሄኛው ግን ማሻሻል አልቻለም፣ ከዚህ ፖይንት በላይ መሄድ አልቻለም ማለት ነው። ስለዚህ እዚህ ጋር ምን ተፈጠረ እንላለን? እንግዲህ ዳይቨርጅ አደረጉ እነዚህ ሁለት አሴቶች። ኦኬ፣ ኮሪሌት የሚያደርጉ አሴቶች ናቸው፣ ግን ዳይቨርጀንስ ኦከር አደረገ። አንደኛው የሚነግረን ነገር ይሄኛው ዊክ ሆኗል የሚለውን ነገር ነው የሚነግረን። ማርኬቱ የሆነ ቦታ ላይ ዊክነስ እንዳለ ኦር ደግሞ ሞመንተም እንደሌለ፣ የመቀጠል ኢንትረስት እንደሌለው ሲግናል ያደርገናል። ያው ኤቭሪ ታይም ይሄንን ባየን ቁጥር ትሬድ እናደርጋለን ማለት አይደለም። ይሄ በጣም ትሪኪ የሆነ ኮንሰፕት ነው። ብዙዎቻችሁ ኤስኤምቲን መጀመሪያ ስትማሩት ይሄንን ዳይቨርጀንስ ባያችሁበት ቁጥር ወይ ሾርት ወይ ሎንግ ትገባላችሁ ማለት ነው። ያ ሮንግ ነው። ይሄ ቦታ ይፈልጋል። ኦኬ፣ አፕላይ የሚደረግበት ቦታ አለ፣ በተወሰነ የምናየው ይሆናል ወደፊትም ማለት ነው። ሶ ሲወርድም እንደዛ ነው። ፕራይስ ይሄው አንድ አይነት ፕራይስ ነበረ። ይሄኛው ለምሳሌ ሎወር ሎ ነበር እየሰራ የነበረው። ኦኬ፣ ከዚህ ጋር አብሮት የሚሄደው ኮሪሌት የሚያደርገው አሴት ግን ለምሳሌ እንደዚህ ነገር ነው የሰራው ማለት ነው አይደል? ስለዚህ እነዚህ ሎስት ፕራይሶች እዚህ ጋር የምናያቸው ዳይቨርስ አድርገዋል። we call this SMT ማለት ነው። ስለዚህ ኮሪሌት በሚያደርጉ አሴቶች የሚፈጠረው ነገር ይሄ ነው። ሌላኛው ደግሞ ኢንቨርስሊ ኮሪሌት የሚያደርጉ አሴቶች አሉ። ኢንቨርስሊ ኮሪሌት የሚያደርጉ አሴቶች ምንድናቸው? እነዚህ አንደኛው ሲጨምር አንደኛው ይቀንሳል ማለት ነው። ኦኬ፣ ሪሌሽንሺፓቸው እንደዛ ነው። ኤግዛምፕል እናያለን በተወሰነ። እናንተም ትንሽ ሪሰርች እንድታደርጉ ስለምፈልግ ነው እነዚህ አሴቶች ላይ ማለት ነው። ሶ ኢንቨርስሊ ኮሪሌት የሚያደርግ አሴት ደግሞ ቢሄቪየሩ እንዴት ነው? የሆነ አሴት እንደዚህ ሃየር ሃይ እየሰራ ሲመጣ ሌትስ ሴይ this is asset A። ኦኬ፣ then asset B ደግሞ ምን መስራት አለበት? ሎወር ሎ መስራት መቻል ይኖርበታል ማለት ነው። ኦኬ፣ ስለዚህ ይሄኛው ከፍ ያለ ፕራይስ አሻሽሏል፣ ይሄኛው ደግሞ ዝቅ ያለውን ፕራይስ አሻሽሏል ማለት ነው። ኢንቨርስሊ ኮሪሌት የሚያደርጉ አሴቶች ናቸው አይደል? ሶ ኖርማል ማርኬቱ እንደዚህ ነው አይደል? ነገር ግን ኤስኤምቲ ኦከር አደረገ የምንለው ወይም ዳይቨርጅ ማድረግ ጀመሩ የምንለው መቼ ነው? ይሄኛው ሃየር ሃይ ሰራ። ኦኬ፣ ይሄኛው አሴት፣ ነገር ግን ይሄኛው አሴት ሎወር ሎ መስራት ሲገባበት፣ ምክንያቱም ይሄኛው ከፍ ያለ ፕራይስ ሲያትም ይሄኛው ሌግ ላይ ኦፍ ኮርስ እንደዚህ መውረድ ነበረበት፣ ይሄንን ሎ ማሻሻል ነበረበት አይደል? ነገር ግን መውረድን ሪፊውዝ ያደርጋል ማለት ነው አይደል? ስለዚህ ወይ እዚያች አካባቢ ይቀመጣል ኦር ደግሞ እንደዚህ ፌሊየር ስዊንግ ይሰራል ማለት ነው። ኦኬ፣ ስለዚህ ዳይቨርጅ አደረጉ ማለት ነው እነዚህ አሴቶች። ኢንቨርስሊ ኮሪሌት የሚያደርጉ አሴቶች ላይ ኤስኤምቲ ኦከር ያደርጋል። ኦኬ፣ ስለዚህ ሃየር ሃይ ሰራ፣ ይሄ ግን
ሎወር ሎ መስራት ሲገባው ግን ምንድነው ሃየር ሎ ነው የሰራው ማለት ነው። ሶ ይሄ ስማርት መኒ ቴክኒክ የምንለው ኮንሰፕት ይሄ ኢትስ ጀስት አ ዳይቨርጀንስ ኦከር የሚያደርግ ስለዚህ ፕራይስ ሞመንተሙ ሺፍት ሊያደርግ እንደሆነና ከዚህ በላይ ዳይሬክሽኑን የመቀጠል ኢንቴንሽን እንደሌለው በተወሰነ ቲፕ ያደርጋልና የተለያዩ ትሬደሮች እንደ ኮንፈርሜሽን መሳሰሉ ነገሮች ይጠቀሙታል። እኔ I don't use it anymore ነገር ግን ትንሽ ሊጠቅማችሁ ስለሚችል ስጀምሩ አካባቢ በተወሰነ እናየዋለን ማለት ነው። ስለዚህ አሁን አሳይመንታችሁ የሚሆነው ምንድነው? the first thing እነዚህ ኮሪሌት የሚያደርጉ አሴቶች ምንድናቸው? so እኔ just directly correlate የሚያደርጉ አሴቶችን ሜንሽን አደርግላችኋለሁ። ኢንቨርስሊ ኮሪሌት የሚያደርጉትን ደግሞ እናንተ ሪሰርች አድርጉባችሁ ኤክሰርሳይዝ የናንተ ይሆናል ማለት ነው። so the first thing በብዛት ይሄ ኮንሰፕት አፕላይ የሚደረገው most of the time ኢንዴክሶች ላይ ነው። ስለዚህ ኢንዴክስ ፈንዶች ላይ ለምሳሌ ናስዳክ ኤስኤምፒ ትሬድ የምታደርጉ ከሆነ ኦኬ እነሱ ምንድናቸው ኮሪሌት የሚያደርጉ አሴቶች ናቸው። ስለዚህ ናስዳክ እና ኤስኤምፒ 500 ኮሪሌት ያደርጋሉ ራይት። ስለዚህ ኤስኤምፒ የሚጨምር ከሆነ ኦፍ ኮርስ ናስዳክም ሲሚላር የሆነ ፕራይስ ይኖረዋል most of the time ማለት ነው። ኦኬ አንዳንዴ ግን ይሄ ፕራይስ ልዩነት ምን ያመጣል? ዳይቨርጀንስ ይፈጥርና እነዚህ ኪ ፖይንቶች ላይ ሲሆኑ ፕራይስ ፖቴንሻል ሪቨርሳል ላይ እንደሆነ ሲግናል ያደርጉናል ማለት ነው። ሶ ይሄ ነው ኮንሰፕቱ። ጀስት ኤግዛምፕሉን እንየው ማለት ነው። ሶ as you can see here we are in S&P 500 chart ላይ ነው ያለነው እዚህ ጋር። ስለዚህ እዚህ ጋር ምናያት ነገር አለች። ስለዚህ በዚች ታይም ላይ this is a 4 hour candle, this is the low right price እዚህ ጋር ምር ይሰራለን lower low ሰርቷል ማለት ነው አይደል። ስለዚህ ይሄንን ሌግ ፑቲን ካደረገ በኋላ ይሄንን ሎ ፕራይስ በዚህ አግሬሲቭ ሙቭመንት ላይ እችን ስዊፕ ለማድረግ የመጣው ማለት ነው አይደል። ስዊፕ አድርጓት ግን ምንድነው ሎወር ሎ ሰርቷል ስቲል ዝቅተኛ ፕራይስ አትሟል ማለት ነው አይደል። አሁን ናስዳክ ላይ ስንገባ የዚህ ታይም ላይ ናስዳክ ደግሞ እየሰራ የነበረው ምንድን ነበር? as you can see ይህንን ሎ አልደረሰም ማለት ነው። ኦኬ ምንድነው አንድ አይነት ሙቭመንት ከሆነ ያላቸው ይሄም እንደዚህ አይነት ነገር ሊሰጠን ይገባ ነበር። ነገር ግን ናስዳክ ላይ what happened? it formed a higher high ማለት ነው አይደል። ስለዚህ ምን አስዩም እናደርጋለን? ይሄ ኪ ፖይንት ላይ happen በሚያደርግበት ወቅት ኦኬ ስለ ናሬቲቭ ምናምን አውርተናል። ወደፊትም አዳፕት እናርግበትና እናያለን። ሶ ኪ ፖይንት ላይ ይሄ ኦከር በሚያደርግበት ጊዜ ኤስኤምቲ ኦከር አደረገ እንላለን ኦር ደግሞ ዳይቨርጀንስ ኦከር አደረገ እንላለን ማለት ነው ቤዚካሊ። ስለዚህ ይሄ ምን ሲግናል ያደርገናል? ለምሳሌ how I use it ይሄ ማኒፑሌት ለማድረግ ነው የመጣው ማለት ነው አይደል። ስለዚህ this was a liquidity sweep ማለት ነው። ስለዚህ አንዳንድ ሰው ስትሮንገር በሆነው ፔር ትሬዱን ሊወስደው ይችላል። ይሄ it's a preference እና it's a data ምን ለማለት ፈልጌ ነው? አሁን እንደምታዩት ይሄ ሎወር ሎ ሰርቷል። ይሄኛው ግን ለሞረድ ፍቃደኛ አይደለም ናስዳክ ካያችሁት። ስለዚህ ይሄ ሞር ጠንካራ ነው። ስለዚህ ትሬዴን በዚህኛው ፔር ወስዷለሁ የሚል ሰው አለ ማለት ነው። አንዳንዴ ደግሞ ኦኬ ይሄ it's a manipulation ስለዚህ ይሄ ኦሬዲ ማኒፑሌት ስላደረገ which is a high resistance liquidity ነው የፈጠረው። ስለዚህ it's easier for me to trade it with this pair የሚልም ደግሞ ኦፒኒየን አለ። እሱን እንዳልኳችሁ as a data ራሳችሁ ቢልድ አድርጋችሁ የትኛውን ፕሪፈር አደርጋለሁ የሚለውን ኮምፔር አድርጋችሁ ለራሳችሁ እንድትሰሩ ተውላችኋለሁ ማለት ነው። ሶ ቤዚካሊ ይሄ ኪ ፖይንት ላይ ሲመጣ ፕራይስ ፖሲብል ሪቨርሳል ሊያደርግ እንደሆነ በተወሰነ ኢንዲኬት ያደርገናል ማለት ነው። ሶ using this we could possibly get some trades ማለት ነው። ሶ ይሄ ኮሪሌት የሚያደርጉ አሴቶች ኦከር ሲያደርጉ ነው። እዚህ ጋር እንደምታዩት ይሄንን ሃይ መቶ ትሪገር ያደረገው ስትሮንገሩ ፔር ነው ማለት ነው። እዚህኛው ጋር ለመድረስ ትንሽ ፌል አድርጋለች ማለት ነው። ኢቭን ዶ ግን ያው በደንብ ሄዷል። ይሄ በጣም አሪፍ ትሬዶች ነበሩት ማለት ነው። ሶ ኤኒዌይስ this is SMT ከረንሲዎች ላይም ሃፕን ያደርጋል እንዳልኳችሁ ግን እሱ የናንተ ሪሰርች ይሆናል። ኢንቨርስሊ ኮሪሌት የሚያደርጉ አሴቶች DXY የመሳሰሉ ነገሮች ጋር ያላቸውን ሪሌሽንሺፕ just እንደ አሳይመንት ልስጣችሁና እናንተ እዛ ላይ ሪሰርች አድርጉበት። ግዴታ ነሰሰሪ አይደለም እንዳልኳችሁ ይሄ SMT ባያችሁ ጊዜ ኢንትሪ መግባት የለባችሁም።
you need extra more confirmations. That's why I don't use it as much. ግን ከመጣ እንደ external confirmation just ላየው እችላለሁ እንጂ እንደ requirement trading plan ውስጥ የለም ማለት ነው የኔ ውስጥ። ነገር ግን ብታቁት ኢምፖርታንት የሆነ ሐሳብ ነው። ሶ ይሄ ነው። በቀጣይ ቪዲዮ ደግሞ እንገናኛለን። በደም ሌሎች ቪዲዮዎች እያያችሁ ቢልድ አፕ ማድረግ ትችላላችሁ ማለት ነው። ቀጣይ እንገናኛለን። መቻችሁ